ምን የሚያሳፍር ነገር አለ? ስርቆት አይደል፣ ጫት አይደል፣ መጠጥ አይደል፣ ዝሙት አይደል። ሶሳይቲው እኮ ሊያፍርበት የሚገባው የቤተ ክርስቲያን ጉልላት፣ ጌጥ፣ ውበት፣ ራስ መደምደሚያ የሆነው ኢየሱስ ክርስቶስ። በነገራችን ላይ ሰይጣን ራሱ የብርሃን መልአክ መስሎ ይመጣል የተባለው ስለ አስመሳይ አገልጋዮች ነው። ሌባ ነው፣ ውሸታም ነው፣ ግደሉት፣ እሰሩት ተብለህ ወደ ወይኒ ቤት እየሄድክ አይደለም። ወደ ጌታ ስትመጣ አሁን ድንገት ከዚህ ምድር ብንሄድ እኔና እናንተ ሁላችን በሆነ የጌታን ፊት ለማየት ዝግጁ ነን? ቅዱስ የእግዚአብሔር መንፈስ ልቤን ከፍቼልሃለሁ በጌታ በኢየሱስ ስም አሜን፣ አሜን። ተባረኩ። ጌታ ይባርካችሁ። ተቀመጡ። ክብር ለስሙ ይሁን። ስንቶቻችሁ የእግዚአብሔርን ክብር በሕይወታችሁ ለማየት ትናፍቃላችሁ? የእግዚአብሔርን ክብር በሕይወታችን ማየት ማለት የእግዚአብሔርን ማንነት፣ የእግዚአብሔርን ችሎታ፣ አቅም፣ ምሕረት፣ ቸርነት፣ በጎነት ማንጸባረቅ ማለት ነው። ማርያምና ማርታ ወንድማቸው ሞቶ በሐዘንና በለቅሶ ውስጥ እያሉ ጌታ መጥቶ ብታምኚስ የእግዚአብሔርን ክብር እንድታይ አላልኩሽም ነው ሲላት፣ ያ የእግዚአብሔር ክብር ሕይወትና ትንሣኤ የሆነው የኢየሱስ ክርስቶስ በእነሱ ቤት መገለጥ ነው። እኔ ሕይወት ነኝ ትንሣኤ ነኝ አለ። ግን የተገለጠው በሕይወታቸው ነው። በተጻፈ መጽሐፍ ብቻ አይደለም። የተጻፈው መጽሐፍ እጅግ አስፈላጊ ነው፣ ወሳኝ ነው። ግን ሕያውን ጌታ የሚገልጠው በሕይወታችን የሚታየው የእግዚአብሔር ክብር ነው። ሁላችንም ፍላጎታችን ከሆነ ዝግጁ ከሆንን ከምንፈልገው በላይ እግዚአብሔር ክብሩን በሕይወታችን መግለጥ ይፈልጋል። የጠራንም የክብሩ መገለጫ ለመሆን ነው። ኃጢአተኞችን ኃጢአታቸውን ይቅር ብሎ የምህረቱ መገለጫዎች እንዲሆኑ፣ ማሳያዎች እንዲሆኑ ይፈልጋል። ጳውሎስ ቤተ ክርስቲያንን አሳዳጅ ክፉ ሰው ነበረ። ብዙዎችን ለስር አሳልፎ የሰጠ፣ እስጢፋኖስ ሲወገርና ሲገደል ቆሞ ልብስ ይሰበስብ የነበረ፣ የነሱ የነፍሰ ገዳዮች ተባባሪ የነበረ ሰው ነው። ግን እግዚአብሔር እንደሱ ላሉት ኃጢአተኞች ምህረቱን ያሳይ ዘንድ ራሱ ሲናገር ምን አለ? ምህረት የማይገባኝን እኔን ምህረት ሰጠኝ አለ። ምህረት አገኘሁ አለ። የምህረቱ መገለጫ ይሆን ዘንድ ማለት ጭልጥ ካለ አሳዳጅነት እግዚአብሔር ወደ ሐዋርያነት አመጣው። ይህ እግዚአብሔር የምህረቱ ባለጸግነት ነው። የተገለጠው ግን በአንድ አመፀኛ ሰው ህይወት ውስጥ ነው። ህይወታችን በምንም ሁኔታ ውስጥ ሊሆን ይችላል። ዛሬ እግዚአብሔር ወደ ቤተ ክርስቲያን በአጋጣሚ አይደለም የጠራን፣ በዓላማ ነው የጠራን። ሰው ጋብዞን መተን ሊሆን ይችላል። ሰዎችም እንዲጋብዙን ያደረገው እንዲህ አይነት አትሞስፌር ውስጥ እንድንገኝ ያደረገን ልዑል አምላክ እግዚአብሔር ነው። ለምን? በድካማችን ጣልቃ እንዲገባ፣ ከድካማችን እንዲያወጣን፣ ብርቱ ኃይሉ በእኛ እንዲገለጥ። እግዚአብሔር በባዶነታችን ይገለጣል። በስብራታችን እግዚአብሔር ይገለጣል። በኃጢአተኛ ማንነታችን እግዚአብሔር ይገለጣል። የፈጠረን ለዛ ነው፣ ለክብሩ መገለጫነት ነው። ስለዚህ ዝግጁ የሆናችሁ ሁሉ ውርደታችሁን ወደ ክብር ይለውጠዋል። ሐዘናችሁን ወደ ደስታ ይቀይረዋል። ለቅሷችሁን እንባችሁን ያብሳል። ሳቅ ያደርግላቸዋል። ያን ያደረገው እርሱ እንደሆነ እንድትመሰክሩ የእርሱ የማይታይ አምላክ ነጸብራቅ ሕይወታችሁ እንዲሆን፣ የማይዳሰሰው አምላክ በእናንተ እንዲዳሰስ፣ በእናንተ እንዲደመጥ እግዚአብሔር የክብሩ መገለጫ ያደርጋቸዋል። የሚያስፈልገው ወደ ቤታችሁ እንዲገባ መፍቀድ ነው። ወደ ሕይወታችሁ እንዲገባ መፍቀድ ነው። ገብቶ እንዲፈውሳችሁ፣ ገብቶ እንዲታደጋችሁ፣ ገብቶ ነፃ እንዲያወጣችሁ፣
ገብቶ ከኃጢአት ወደ ሕይወት እንዲያሻግራችሁ፣ ከሞት ወደ ሕይወት እንዲያሳልፋችሁ፣ ከኃጢአተኛ ማንነት ወደ ቅድስና እንዲያመጣችሁ መፍቀድ ነው። እግዚአብሔርም በሕይወቱ የፈቀደ ሰው አፍሮ አያውቅም። ሁላችን ሕያዋን ምስክሮች ነን። አንዳንዶቻችን የዛሬ 10 ዓመት፣ አንዳንዶቻችን የዛሬ 20 ዓመት፣ አንዳንዶቻችን በልጅነታችን ቤታችን ሲያንኳኳ፣ ደጃችን ሲያንኳኳ ወደ ሕይወትህ ልግባ ሲለን እሺ ብለን አስገብተነው ያስገባነው እንግዳ ለሕይወታችን ያኔ እንግዳ ነበር። ይሄን አይነት ለውጥ እንደሚያመጣ አላወቅንም። እንዲህ አይነት የደስታ ዘመን እንደሚያጎናጽፈን አልተረዳንም። ግን ከጊዜ ጊዜ በሄደ ቁጥር ውበቱን እያየን ነው፣ ቸርነቱን እያየን ነው፣ ግርማውን እያየን ነው፣ ፍቅሩን እያየን ነው። ከ20 ዓመት በኋላ በለቅሶ እንወደዋለን። ከ30 ዓመት በኋላ በግለት እንከተለዋለን። ባወቅነው ቁጥር ምን ያህል አፍቃሪ መሆኑን፣ ባወቅነው ቁጥር ምን ያህል መሐሪ መሆኑን፣ ባወቅነው ቁጥር ምን ያህል ደግ ቸር መሆኑን አምላካችን እግዚአብሔርን ተረድተነዋል። ዛሬ ብትወስኑ የዛሬ 10 ዓመት አትጸጸቱም። ዛሬ ብትወስኑ የዛሬ 5 ዓመት አትጸጸቱም። ከሞት በኋላም አትጸጸቱም። ወደ ሕይወታችሁ የሚገባው ጌታ የዘላለም ፍስሐ መሆኑን ያኔ ታገኙታላችሁ። እግዚአብሔርን ተከትሎ የተጸጸተ ሰው እስካሁን ተጽፎ አላየንም፣ በዙሪያችንም አላየንም። እግዚአብሔር ስሙ ይባረክ። አላየንም። እግዚአብሔር የሚከተሉትን ሁሉ የሚሰሙትን ሁሉ የሚባርክ አምላክ፣ ክብሩን በሕይወታቸው ዳዊት ምን አለ? ምስኪኑን ከአመድ ከትቢያ ያነሳና ከመኳንንት ጋር ያስቀምጠዋል አለ። እግዚአብሔር ባህሪው ይሄ ነው። ባዶውን ሰው፣ የተጨነቀውን ሰው፣ ወደ እግዚአብሔር የመጣ ሁሉ ጭንቀታም፣ ባዶ፣ ከንቱ የነበረ ሰው ነው። አብርሃም በ75 ዓመቱ ምንም ልጅ ያልወለደ ሰው ነበረ። እግዚአብሔር ወደ ሕይወቱ መጣ እና የእናት የአባትህን ቤት ማለት ያን ጣዖት አምላኪ ሕይወት ተውና ተከተለኝ አለው። አብርሃም ይሻለ በ75 ዓመቱ አስቡት። ሚስቱ እንደዚሁ አይ ቲንክ ወደ 65 ዓመት አካባቢ ትሆናለች። እና በዛ እድሜያቸው እግዚአብሔርን ሲከተሉ የነጡ ድሆች ነበሩ። ምንም አይነት ስም የሚያስጠራ ነገር ያልነበራቸው ነበሩ። ግን እግዚአብሔር ምን አለው? እኔ ዋጋህ ነኝ አለው። አሁን ዛሬ የአብርሃሙ ስላሶች ይባላል፣ የአብርሃም አምላክ ይባላል። ከስንት ሺህ ዓመታት በኋላ እግዚአብሔር በአብርሃም ሲታወስ ይኖራል። እግዚአብሔርን ከተከተላችሁት እግዚአብሔር በእናንተ ሲታወስ ይኖራል። ለዚህ ነው መጽሐፍ ቅዱስ ላይ በስሜ የተጠራው ሕዝቤ የሚለው። እግዚአብሔርን መከተል አይደለም ለምንኖርበት 30 60 40 ዓመት ከኛ በኋላ ላሉት ዘመናት ዛሬ ዳዊት የምንለው ጥሯቸው ቅዱሳን የምንላቸው ቅድስት ድንግል ማርያም ሁሉም የታወቁት በንግስናቸው የታወቁት በሀብታቸው አይደለም። አብሯቸው በነበረው በእግዚአብሔር ቤታቸውን በከፈቱለት ቃል ኪዳን ከነሱ ጋር በገባው በእግዚአብሔር ነው በትውልድ ሁሉ መካከል የታወቁት። ዛሬም እግዚአብሔር በሕይወታችሁ ይግባና ለእናንተ በረከት ይሆናል። እናንተም ከዚህ ምድር ካለፋችሁ በኋላ አትጸጸቱም። መጽሐፍ ቅዱስ ምን ይላል? የአብርሃም የይስሐቅ ያዕቆብ አምላክ ተብሎ ሊጠራ አያፍርባቸውም፣ እርሱ የሕያዋን አምላክ ነውና በእርሱ ዘንድ ይላል አብርሃም ይስሐቅ ያዕቆብ ሕያዋን ናቸው። ክብር ለጌታ ይሁን። እግዚአብሔር ለምንድን ነው ዛሬ ላይ የጥንት የሞቱት የአብርሃም የይስሐቅ ያዕቆብ አምላክ ተብሎ ለመጠራት የማያፍረው? ሕያዋን አድርጓቸዋል። ጥንት ተከተሉት፣ እስከ ዛሬ ድረስ ሕያዋን አድርጓቸዋል። ስለዚህ እግዚአብሔር እንኳን አያፍርባቸውም። አንዳንድ ጊዜ ሃይማኖትን እናፍርና ጌታን መከተል ጓደኛን እናፍራለን። ፋራ እንዳንባል፣ ሃይማኖት ካደ እንዳንባል፣ የተለያየ የሚያሸማቅቀን እግዚአብሔርን ከመከተል ብዙ ነገር ይኖራል። ነገር ግን የምነግራችሁ ነገር አንድ ቀን ግን በኩራት በድፍረት
በዓለም ሁሉ ፊት የሚቆሙት እግዚአብሔርን የተከተሉ ናቸው። ዛሬ በእግዚአብሔር ያፈሩ፣ በእግዚአብሔር የተሸማቀቁ፣ ስሙን ለመጥራት የሚያፍሩ፣ ኢየሱስ ለማለት የሚሸማቀቁ ሰዎች እርሱ በግርማ በመጣ ጊዜ ተራሮችን ደብቁን፣ ሸሽጉን ይላሉ። እነዚህ ደግሞ ዛሬ በስሙ የተጓደዱ፣ በስሙ የታመኑ፣ ስለ ስሙም ለመነቀፍም ለመሰደብም የጨከኑ ደግሞ እርሱ በመጣ ጊዜ በክብር ይቆማሉ። መጽሐፍ ቅዱስ እንዲያውም እንደ ከዋክብት ያበራሉ ይላል በአባታቸው መንግሥት። ክብር ለጌታ ይሁን። ሃሌሉያ። ፖለቲከኞች ተስፋቸው ይደበዝዛል። የተናገሩት ለመመረጥ ነገስታት የሰጡት ተስፋ ሁሉ አይፈጸምም። እግዚአብሔር ግን የሰጠው ተስፋ ይኸው እየተፈጸመ ነው። ጌታ ይመስገን። ስለዚህ የማይክደውን አምላክ ጌታን ለመከተል የማትከተሉ ሰዎች ጨክኑ። እኔ እንደ ወንድም እመክራቸዋለሁ። ይሄ እኔ ምስክርነት ነው። እኔ ምስክር የግል ምስክርነቴ እግዚአብሔርን መከተል እረፍት ነው፣ ሰላም ነው። ተጨንቀ ታውቃለህ ወይ ፓስተር ብትሉኝ ተጨንቄ አውቃለሁ። እግዚአብሔርን እየተከተልኩ መቼ ብትሉ እግዚአብሔርን ደስ የማያሰኝ ነገር ባደረግኩ ጊዜ፣ እግዚአብሔር ደስ በማይሰኝበት መንገድ በሄድኩ ጊዜ። ከዛ ውጭ ግን ምን እስከማውቀው ግን ድረስ በሰማይም ሆነ በምድር ከምድርም በታች ያለ ፍጥረት አያስፈራኝም፣ አያስጨንቀኝም፣ አያውከኝም። ክብር ለጌታ ይሁን። ስሙ ለዘላለም ይባረክ። እውነታው እሱ ነው። እውነታው እሱ ነው። ስለዚህ እውነት ነው። እኔ በሕይወቴ አይቻለሁ። በምድር ላይ ምን ያስፈራሃል ብትሉኝ እግዚአብሔርን ከማሳዘን ውጭ የሚያስፈራኝ ነገር የለም። ሌላ ምንም የሚያስፈራ ነገር የለም። ለምን ብትሉ የሰማይና የምድር ጌታ ያኔ በራችን በከፈትንለት ጊዜ ወደኛ ገብቷል። የማይናወጥ ሰላም ሰጥቶናል። በምንም የማይገኝ ደግሞ ዋስትና ሰጥቶናል። በልባችን ውስጥ የመንፈሱን መያዣ ሰጥቶናል። አሁን ከዚህ ዓለም እንዳልሆንን እንድናውቅ አድርጎናል። ስለዚህ አያስጨንቀንም። ክብር ለጌታ ይሁን። ይሄ ግን የሁሉ በእርግጥ ክርስቶስ ኢየሱስ በልቡ የነገሰ ሰው ሁሉ ምስክርነት ነው። ስለዚህ እመክራችኋለሁ፣ ምናልባት ወጣ ገባ የምትሉ ካላችሁ ጠቅለል ብላችሁ እንድትገቡ፣ ደግሞ ዳር ቆማችሁ እንዳልኩት ሃይማኖት መቀየር የሚመስላችሁ፣ ነውር የሚመስላችሁ፣ ወይም ደግሞ ኋላ ቀርነትም ደግሞ የአሁኑ ትውልድ እንደዛ ይመስለዋል። እውነት እነግራችኋለሁ ግን አይደለም። ቀዳሚነት ነው ክርስትና። ኋላ ቀርነት ዘመናዊነትም አይደለም፣ ኋላ ቀርነትም አይደለም፣ ዘላለማዊነት ነው። ዘላለማዊነት ነው። አንዳንድ ጊዜ ከወጣቶች ጋር ያው ስታወሩ፣ አንዳንድ ጊዜ ከሰዎች ጋር ስታወሩ ክርስትናን በጊዜ ይለኩባቸዋል። ጥንት ዛሬ ነው። ክርስትና ዘላለማዊ ነው። እኛ የተቀበልነው ህይወት የምን ህይወት ነው? የዘላለም ህይወት ነው። ክብር ለጌታ ይሁን። ጥንታዊም አይደለም፣ ዘመናዊም አይደለም፣ ዘላለማዊ ነው። በዘመን የማይለዋወጥ የማይሻር ማለት ነው። ዘላለማዊ ህይወት ነው። ጌታ ኢየሱስ እንደዚህ አለ፣ በእኔ የሚያምን የዘላለም ህይወት አለው አለ። ክብር ለጌታ ይሁን። በእግዚአብሔር ልጅ ስም የምታምኑ ሁሉ ደግሞ የዘላለም ህይወት አላችሁ አለ እግዚአብሔር ቃል። ስለዚህ እኔ ያለኝ ሞደርን ላይፍ አይደለም፣ ኢተርናል ላይፍ ነው ያለኝ። እኔ ያለኝ ምንድነው? ዘመናዊ ህይወት አይደለም፣ ዘመን አመጣሽ ላይፍ ስታይል አይደለም ያለኝ የዘላለም ህይወት ነው። ሃሌሉያ። ጊዜያዊ ነገሮች ሁሉ ባለፈው ጊዜ፣ ያ ህይወት ግን ጸንቶ ይኖራል። በቃ ያን ህይወት የምትፈልጉ ወደ ኢየሱስ ነው፣ ወደ ኢየሱስ ነው። እርሱ ያን ህይወት ይሰጣቸዋል። በጊዜ የማይለዋወጥ ህይወት፣ ኢተርናል የሆነ ዘላለማዊ ህይወት። መቼ ነው የሚሰጠን? ያመን ቀን ወዲያው ነው። ኢየሱስን መቀበል ማለት ህይወትን መቀበል ማለት ነው። ስለዚህ በዚህ እንድትወስኑ አደራ እላችኋለሁ። ዛሬ የምንጸልየው ስለ እግዚአብሔር ክብር ነው፣ ስለ እግዚአብሔር ኃይል ነው። ግን ከዛ በፊት ግን መግቢያ በሩ ወደ እግዚአብሔር ክብርና ኃይል ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ይባላል። ሃሌሉያ። የዛሬ 2000 ዓመት በባለ 50 ቀን
በአንድ ፎቅ ላይ 120 ሰዎች ተሰብስበው ይጸልዩ ነበር። እነዛ 120 ሰዎች የጌታ ኢየሱስ ክርስቶስ ተከታዮችና ከእርሱ የተስፋን ቃል የመንፈስ ቅዱስን የተስፋ ቃል ከአፉ የተቀበሉ ናቸው። እና መንፈስ ቅዱስ ከ3000 ሕዝብ በላይ ተሰብስበው ባለበት ትልቅ በዓል ላይ የባለ 50 በዓል ላይ በ120 ሰዎች ብቻ ላይ ነው የወረደው። ለምን? እነዚህ 120ዎቹ ብቻ ነበር የጌታ ኢየሱስ ክርስቶስ ተከታዮች የነበሩት። ተስፋው ለሁሉ ሰው ነበረ፣ ግን መንፈሱ የወረደው ለ120 ሰዎች ብቻ ነበረ። ከዛ ሌሎች እንቁልጭልጭ ሆነባቸው። ምንድነው እየሆነ ያለው አሉ። እና እነዚህ መንፈስ ቅዱስ በወረደባቸው ጊዜ በአዳዲስ ቋንቋዎች መናገር ጀመሩ። ምልክት እንዲሆን ደግሞ እግዚአብሔር አምላክ በሰው ቋንቋ ነበር የሞላቸው፣ ባልተማሩት ቋንቋ። እና እነዚህ ከ3000 በላይ የሆኑ ህዝቦች የተሰበሰቡት ከተለያየ ሀገር ዲያስፖራዎች ናቸው። ብዙ ማለት አረበኛ የሚችል አለ፣ አረማይክ የሚችል አለ፣ ላቲን የሚችል አለ። እንግሊዘኛ እንኳን ያኔ የለም በነገራችን ላይ። እና እነዛን የጥንት ቋንቋዎችን ሁሉ የሚችሉ ሰዎች፣ ብዙ ዲያሌክት ነው የነበረው፣ የሚችሉ ሰዎች ናቸው የተሰበሰቡት። እና ግን እነዛ 120 ሰዎች መንፈስ ቅዱስ እንደሰጣቸው በአዳዲስ ቋንቋ ይናገሩ ነበረ። እና ሲናገሩ ሁሉም ምን አሉ? እንዴ እነዚህ ሰዎች የምናውቃቸው ናቸው፣ እንዴት ነው የሁላችን ቋንቋ የሚናገሩት? ሁላችንም በራሳችን ቋንቋ ሲናገሩ የምንሰማቸው፣ ይሄ ነገር ምንድን ነው አሉ። እና አንዳንዶቹ የተባሉት ፈሪሳውያን ይመስሉኛል። ሁልጊዜ የእግዚአብሔርን ታላቅ ስራ ማዳፈን ማጣፋት የሚወዱ እነሱ ናቸው። አይ እነዚህ ጉሽ ወይን ጠጅ ጠጥተዋል አሉ። ጉሽ ወይን ጠጅ ሲጠጣ የሚለፈልፈው ጥቂትም ቢሆን ከ1 እስከ 4 ቢሆን እንግሊዘኛ የተማረ ሰው ነው አይደለም? what is your name how are you ምናምን ተምሮ ከሆነ የሆነ የጠጣ ቀን ያወጣዋል። እነዚህ ሰዎች ያለምን ቋንቋ ሁሉ ነው የሚናገሩት። እና እንዴት ነው ጉሽ ወይን ጠጅ ጠጥተዋል የሚያሰኛቸው? በእርግጥ የእግዚአብሔር ኃይል በሚወርድ ጊዜ ደስታን ሰውን ይሞላዋል። አንዳንድ ጊዜ ሰዎች ግራ ይጋባሉ። የእግዚአብሔር ኃይል ሲመጣ ምንድነው አይረጋጉም እንዴ? ምን ስሜታዊ መሆን ነው ምናምን። ሰው እንኳን ወይን ጠጅ ጠጥቶ ሲሞቀው አረማመዱን ይቀየራል። አስቡት፣ የሰማይን ደስታ፣ የሰማይን ኃይል፣ የእግዚአብሔርን አብሮነት ሁሉ በአንድ ጊዜ ስታገኙ ምን ልትሆኑ እንደምትችሉ አስቡ። አንድ ሰው ሰምቶት የማያውቀውን የምስራች ተብሎ ሲነገር አይታችኋል? ይዘላል፣ ይጮሃል። ደስታን የምትናገሩትን ሊያስረሳችሁ፣ ሀፍረታችሁን ገፎ ሊጥለው፣ ምን እያደረጋችሁ እንዳለ እስከማይታወቅ ድረስ ሊያደርጋችሁ ይችላል። እንዴት ብሎ ጨዋ መሆን ይችላል ሰው መንፈስ ቅዱስ ሞልቶበት? ምክንያቱም መንፈስ ቅዱስ እኮ የእግዚአብሔርን ደስታ ይዞ ነው የሚወርድብህ። ጌታ ስሙ ይባረክ። ድፍረት ይሞላብሃል። በዙሪያ የሰከረ ሰው በዙሪያው ስላሉ ሰው ግድ እንደማይለው፣ የተደሰተ ሰው ያለቀሰም ያዘነም ሰው ስሜታዊ ይሆናል። ግድ አይለውም። በቃ እንደዛ ሆኖ ማያውቅ ሰው እውነተኛ ሐዘንም ሲደርስ የሐዘን ስሜትም እንኳን ዙሪያችሁን ያስረሳቸዋል። መንፈስ ቅዱስ በሰው ላይ በወረደ ጊዜ፣ የእግዚአብሔር ኃይል በሰው ላይ በመጣ ጊዜ ያ ሰው ስሜታዊ ሲሆን ግራ ትጋቡ። 120 ሰዎች እንደዛ ነው የሆኑት። ድሮ የሚያውቋቸው ጭምቶች፣ ዝምተኞች ምናምን እንደ ሃይማኖታቸው እንደ ስርዓታቸው የነበሩትን ሁሉ መንፈስ ቅዱስ ወረደባቸውና የሆነ ነገር ሆኑ። ሰው የተሰበሰበው በዓል ለማክበር የተሰበሰበው ሁሉ ሲያይ አረ እነዚህ ሰክረዋል አለ። እና ወገኖቼ ከምን የመጣ ይመስላችኋል? ከወይን ጠጅ ያልሆነ፣ ከምድራዊ ነገር ያልሆነ ሰማያዊ ድፍረት፣ ችሎታ እና ደስታ ተደባልቆ የፈጠረው ነገር ነው። ችሎታ አለ በመንፈስ ቅዱስ ኃይል፣ በመንፈስ እንጂ በኃይልና በብርታት አይደለም። ችሎታ አለ፣ በአዲስ ቋንቋ የመናገር ችሎታ አለ፣ አጋንንትን የማስወጣት፣ ድውያንን የመፈወስ፣ ሚስጥራትን የመረዳት በመንፈስ ቅዱስ። ደስታ አለ ከላይ የሆነ ነገር ተሰጠ ተብሎ የሆነ ነገር አሸነፍክ ተብሎ ሳይሆን መንፈስ ቅዱስ ሲሞላብህ የሚመጣ የአምላክ ደስታ አለ፣ ድፍረት አለ። የልዑል አምላክ የሰማይና የምድር ፈጣሪ አብሮነት ነው መንፈስ ቅዱስ መሞላት ማለት። ሲሞላብህ አብሮነቱ የሚያመጣብህ በሚታወቀው አእምሮ ልትገልጸው የማትችለው
በእግዚአብሔር ፊት የመቆም ድፍረት፣ በሰው ፊት የመቆም ድፍረት አለ። ለዛ ነው ጴጥሮስ በሰዎች ሁሉ ፊት ቆሞ እናንተ የሰቀላችሁትን ይህን ኢየሱስን እግዚአብሔር አስነሳው፣ ጌታም ክርስቶስም አደረገው ብሎ በድፍረት የተናገረው። በሰቃዮች ፊት አትሉም እንደዛ 120 ሰው በስንት ሺህ ህዝብ ፊት እናንተ የሰቀላችሁትን ሊል አይችልም፣ ግን ሰከረ ማለት ነው። እና ይኸውላችሁ መጽሐፍ ቅዱስ ይሄን ችግረኛ የወይን ጠጅ ስጡትና ችጋሩን ይርሳ ይላል። እውነተኛ ችጋር የሚያስረሳ እውነተኛ የወይን ጠጅ አለ። የዘርህን ችጋር ሁሉ ያስረሳል አይደለም? ያስረሳል። እውነቴን ነው። ይሙላባችሁ። በእውነት ዛሬ ከመንፈራፈር አልፎ ማለት ነው መሞላት ይሁንላችሁ በኢየሱስ ስም። ሙላኝ በሉ እስኪ በጌታ በኢየሱስ ስም። በቃ ያስረሳችኋል። የዘር የማንዘር የምትሉት ችጋር ሁሉ ከየት እንደመጣችሁ ሁሉ ትረሱታላችሁ። ኩነኔን ትረሳላችሁ፣ ድህነትን ትረሳላችሁ፣ ድካም ያስረሳችኋል፣ ጉስቁልና ያስረሳችኋል። ኃጢአተኛ የነበራችሁትን እርሱን ራሱ ያስረሳችሁና በእግዚአብሔር ፊትም በሰው ፊትም በድፍረት የምትቆሙ የእግዚአብሔር ክብር አንጸባራቂዎች፣ የእግዚአብሔር ክብር መገለጫዎች የሚያደርጋችሁ የልዑል አምላክ የእግዚአብሔር መንፈስ በእናንተ ላይ ሲመጣ። ለዚህ ግን በሩ መጀመሪያ ቅድም ያልኳችሁ እነዛ 120 ሰዎች ብቻ ለምንድን ነው የተሞሉት ብትሉ ኢየሱስን የተቀበሉ እነሱ ብቻ ነበሩ። ከዛ ጴጥሮስ ምን አለ? እነዚህ አይተው ተደንቀው ከዛ ደግሞ ነገራቸው ሚስጥሩን። ይሄ እኮ ምንም እንግዳ ነገር አይደለም። ኢዩኤል በትንቢቱ እንዲህ ብሎ ተናግሮ ነበር፣ በመጨረሻው ዘመን እንደዚህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶች ሴት ልጆቻችሁ ትንቢት ይናገራሉ፣ ጎበዛዝቶቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ህልም ያልማሉ ተብሎ ተጽፎ ነበር። ያ ነው አሁን የሆነው ብሎ ይሄ የሆነበት ምክንያት ደግሞ የመንፈስ ቅዱስን ተስፋ ከአባቱ ተቀብሎ ጌታ ኢየሱስ እናንተ የሰቀላችሁት አሁን ከሙታን ተነስቶ በእግዚአብሔር ቀኝ ከፍ ከፍ ብሎ መንፈስ ቅዱስን ከአብ ተቀብሎ በእኛ ላይ ይሄን የምታዩትን አፈሰሰዋል። ስለዚህ ይሄን መንፈስ ቅዱስ በእኛ ላይ ያፈሰሰው የተከተልነው ጌታ ነው አላቸው። እና ታዲያኛ እውነተኛ ተከታዮች አይደለንም ማለት ነው። እና እንድን ዘንድ ምን እናድርግ አሉት። ትድኑ ዘንድ ከዚህ ጠማማ ትውልድ እግዚአብሔርን ከማይከተል ጠማማ ትውልድ ትድኑ ዘንድ ንስሐ ግቡ፣ ማለትም ወደ እግዚአብሔር ተመለሱ። የተስፋው ቃል ይሄኛ ለኛ ብቻ አይደለም ለናንተም ነው። ጌታ ኢየሱስ ከአብ የተቀበለው የመንፈስ ቅዱስ ተስፋ ለኛ ብቻ አይደለም ለናንተም ነው። ሰሞኑን ብዙ ክርክር አለ። ለናንተም ነው። ለናንተ ብቻ ግን አይደለም። ገና ጌታ አምላካችን ከሩቅ ለሚጠራቸው የዛሬ 2000 ዓመት ማለቱ ነው ዛሬ ማለት ነው። ጌታ አምላካችን ከሩቅ ለሚጠራቸው ሁሉ ነው አለ። ጌታ ስሙ ይባረክ። እኛ አሁን ከሩቅ የተጠራን ነን። ጌታ አምላካችን ከሩቅ የጠራን ሲጠራን ጥሪውን ሰምተን አቤት ብለን የተከተልነው መንፈስ ቅዱስ ወረደብን። ጌታ ስሙ የተባረከ። ስለዚህ በር አለ ወደዚህ ክብር መግቢያ፣ ወደዚህ ክብር መግቢያ። ያ በር ጌታ ኢየሱስ ክርስቶስ ነው። በእርሱ ስናምን ኃጢአታችን ይደመሰሳል፣ እግዚአብሔር ይቀበለናል፣ የተስፋ ቃሉ ወራሽ ያደርገናል። ስለዚህ መንፈስ ቅዱስን በእኛ ላይ ያፈሳል። ከዛ ሌላ ሰዎች እንሆናለን ማለት ነው። ያ ተስፋ ዛሬም እዚህ ላለን መንፈስ ቅዱስ ላልተሞላን ድምፄን በሚዲያ ለምትሰሙ ለማናችንም ነው። እግዚአብሔር ከመቼውም ጊዜ በላይ በዚህ የመጨረሻ ዘመን በሴት ልጆችና በወንድ ልጆቹ ላይ ክብሩን መግለጥ ይፈልጋል። ከመቼውም ጊዜ በላይ አሁን የመጨረሻው ዘመን ደርሷል። ስለዚህ እግዚአብሔር ክብሩን መግለጥ ይፈልጋል። ፈቃደኛ የሚሆን ትውልድ ነው የሚፈልገው። እግዚአብሔር ክብሩን ተሸክሞ መሄድ የሚፈልግን ትውልድ እግዚአብሔር ማስነሳት ይፈልጋል። ይህ የእግዚአብሔር ቢዝነስ ነው። ለዚህ የእግዚአብሔር የዘላለም አጀንዳ ሕይወቱን የሚሰጠውን ሰው እግዚአብሔር በክብሩ ሊሞላው ይፈልጋል። ጊዜው አሁን ነው ወገኖቼ።
ክብር ለስሙ ይሁን። ስለዚህ ጥሪ አደርግላችኋለሁ። የዛላችሁ የደከማችሁ እንደገና ተነሱ። ይህ የኋለኛው ዘመን ነው። የኋለኛው ዘመን ቤት ክብር ከፊተኛው ቤት ክብር ይበልጣል ይላል እግዚአብሔር ቃል። ማለትም ጥንት ያኔ ከወረደው የእግዚአብሔር መንፈስ በላይ የሚወርድበት ጊዜ ነው። አሁን የዘመናት መደምደሚያ ደርሷል። እግዚአብሔር ታላቅ ክብሩን በምድር ላይ መግለጥ ይፈልጋል። ለዛ ክብር የተዘጋጃችሁ እግዚአብሔር ልባችሁን የጠራው ሁሉ ወደ ጌታ ቅረቡ። እግዚአብሔር በክብሩ ይሞላቸዋል። ሃሌሉያ። በዚህ ሰሞን የመጣው ግርግር ለበጎ ነው። እግዚአብሔር ተዘጋጁ ብሎን ነበር አይደለ? ለበጎ ነው። ምክንያቱም የእግዚአብሔር ክብር ሊመጣ ነው አሁን እና ልይት ሊያረገን ፈለገ። በቃ አሁን እነዚህ 3 ዓመታት ጥሩ አልነበሩም። የመንፈስ ቅዱስ ሥራ ድብስብስ ያለበት የተበላሸበት ነው። አሁን እግዚአብሔር የሆነ ነገር እያመጣ ነው። ደግሞ ታያላችሁ በቅርብ። አሁን ከቅርብ ጊዜ በኋላ በየቦታው የእግዚአብሔር ክብር ሲገለጥ ታያላችሁ። የተኙ የገፉ ጸጥ ያሉ ሰዎች ሁሉ አሁን እንዴ ብለው ይነሳሉ። ጌታ ስሙ ይባረክ። ይነሳሉ፣ ለክብሩ ይነሳሉ። ዮሐንስ ምን አለ? ሰዎችን ሁሉ ለንስሐ እያጠመቀ እያለ ምሳር በዛፍ ስር በግንዱ ስር ተዘርግቷል አለ እና ደግሞ መንሹ በእጁ ነው። እሱ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ ያጠምቃል አለና መንሹ በእጁ ነው አለ እና ምን ስንዴውን ምን ያደርጋል? ያጠራል። ገለባውን ወደ እሳት ይጥላል። ስንዴውን ወደ ጎተራ ይከታል። ከኔ በኋላ የሚመጣው በእሳት ያጠምቃል አለ። ጌታ ስሙ የተባረከ ይሁን። ይሄ ጊዜ የመንሽ ጊዜ ነው ማለት ነው። በእሳት ኢየሱስ ያጠምቃል ሲባል በትክክል ኢየሱስ ማጥመቅ ሲጀምር እሳት የሚያደርገው እዛ ላይ መለየት ነው። እሳቱ ነው መንሽ የተባለው፣ ገለባውን የሚያቃጥል ስንዴውን ግን ሳያቃጥል ወደ ጎተራ የሚያስገባ። ያ እሳት እየመጣ ነው ወገኖቼ፣ ያ እሳት እየመጣ ነው። የተዘጋጁ ሁሉ በዛ እሳት ይነካሉ፣ ይሞላሉ፣ ለእግዚአብሔር ክብር ማደሪያ መገለጫ መሳሪያ ይሆናሉ። ሃሌሉያ። የማይምታታበት ጊዜ ይመጣል። ጌታ ስሙ ይባረክ። ግን ሌሎቻችሁ ደግሞ ጌታን ያልተቀበላችሁ ጌታን የምትቀበሉበት ጊዜ ነው። እውነቴን ነው የምነግራችሁ፣ አደጋ ነው ካልሆነ። ስለዚህ በኋላ ጥሪ ያደርጋለሁ። ወደ ቸርች ብዙ ሰው ይመጣል፣ ቲቪ ብዙ ሰው ያል፣ ግን ወስኖ ጌታን አይቀበልም። እና ዛሬ ግን መወሰን አለባችሁ ወገኖች። ለማን ብላችሁ ነው የማትወስኑት? ጊዜ እናንተ አይደለም፣ የዛሬ ነው ጊዜያችሁ። ጊዜ ሁል ጊዜ ዛሬ ብቻ ነው ለኛ ያለን። አንድ የእግዚአብሔር ሰው ሲናገር ስታቅድ ነገ ኖርም ብለህ ግዴለሽ አትሆን፣ አቅድ እንደሚኖር ሰው። ስትኖር ግን ዛሬ የመጨረሻ ቀንህ እንደሆነ አውቀህ ኑር ይላል። ዛሬ የመጨረሻ ቀንህ እንደሆነ አውቀህ ኑር። ጠዋት ስትነሳ ዛሬ መጨረሻዬስ ቢሆን አማይ ሬዲ በል። ዝግጁ ነኝ ወይ ጌታን ለመገናኘት፣ እግዚአብሔርን ለመገናኘት? አሁን ድንገት ከዚህ ምድር ብንሄድ እኔና እናንተ ሁላችን በእውነት የጌታን ፊት ለማየት ዝግጁ ነን? ይቅር ያላልነው ሰው የለም? ንስሐ ያልገባንበት ጉዳይ የለም? ጌታንስ ላለመቀበል ስንደረደር ነው ያለነው? ዛሬ ድንገት ከዚህ ዓለም ብናልፍ ወዲያውኑ መላእክት ይዘውን ይሄዳሉ እና ዝግጁ ነን ወይ? ነቢዩ ምን አለ በሆሴዕ ላይ 4:12 ላይ እስራኤል ሆይ አምላክህን እግዚአብሔርን ለመገናኘት ተዘጋጅ አለ እና ዝግጁ ነን? ማለዳ ስትነሱ፣ ቀን ስትሄዱ are you ready? የሆነ ነገር በህይወታችሁ ቢሆን are we ready? ዝግጁ ነን ወይ? በይደር የተውናቸውን ነገሮች ሁሉ ዛሬ መጨረስ አለብን። አሜን ነው። ግን ደግሞ ጌታ ቢፈቅድና ብንኖር በሉ ማለት እኮ ላንኖር እንችላለን ማለት ነው። ስለመኖራችሁ እርግጠኛ ሆኖ አይልም መጽሐፍ ቅዱስ። በኢየሱስ ስም አንድ ጥቅስ አለ የምንወደው፣ አልሞትም በህይወት እንኖራለን አይደለ? ግን ያዕቆብ ምን አለ? ጌታ ቢፈቅድ ብንኖር
እንዲና እንደዛ እናረጋለን በሉ። ጌታ ቢፈቅድ ብንኖር። ስለዚህ መኖር እርግጥ አይደለም፣ እርግጥ አይደለም። የሁላችንም መኖራችን እርግጥ አይደለም። በፉከራ አይኖርም፣ በእግዚአብሔር ፈቃድ ነው የሚኖረው። የእግዚአብሔርን እጅ ማሰር አይቻልም። በኢየሱስ ስም ተብሎ የማይታሰረው እግዚአብሔር ነው። ሰይጣን በኢየሱስ ስም ይታሰራል። እግዚአብሔርን በኢየሱስ ስም ብላችሁ ኮንፌስ አድርጋችሁ አታስሩትም። ሊወስዳችሁ ሲመጣ ማንም ሊያስቀረው ማንም ሊከለክለው አይችልም። እና ብዙ ሰዎች በቀጠሮ ነው የሚኖሩት። እግዚአብሔርን አንድ ቀን እከተለዋለሁ፣ አንድ ቀን አገለግለው አማኝ የሆኑት አሉ ብዙ። ጌታ ሆይ ልክ ድሮ በሆነ ሃይማኖት ቤት እያለን ለንስሐ ሞት አብቃኝ የሚሉ ሰዎች አሉ። ማለት ዛሬ ልኖርና ልሞት ስል ለንስሐ አብቃኝ ማለት ነው። ጸሎታቸው እንደዚህ ለንስሐ ሞት አብቃኝ። ለምን አሁን ንስሐ አይገባም? ንስሐ ሳልገባ እንዳልሞት አደራህን ነው የሚለው። ከገባው ለምንድን ነው አሁን ንስሐ የማይገባው? የመዳን ጊዜ መቼ ነው የሚለው መጽሐፍ ቅዱስ? አሁን ነው። ለንስሐ ሞት አብቃኝ መቼ? አሁን ነው መሆን ያለበት። አበቃው እኮ በቃ። ይሄን ቃል ባፉ ከተናገረ ማለት ነው። ብዙ ጊዜ እግዚአብሔር ማገልገል ሲባል ቀጠሮ፣ ስራዬን አስተካክዬ ልጄን የሆነ ቦታ አድርሼ ልጄን የሆነ ቦታ አድርሼ በቃ ለማገልገል ማለት ነው። ጌታን ለመቀበል ደግሞ እናቴን ቀብሬ አገር ቀይሬ እንዲያው በቃ ጴንጤ መሆን ከሆነ አገር ቀይራለሁ እንጂ ይላል። ለምን አገር ትቀይራለህ እንዴ? ምን የሚያሳፍር ነገር አለ? ስርቆት አይደል፣ ጫት አይደል፣ መጠጥ አይደል፣ ዝሙት አይደል ጌታን መከተል፣ ሌብነት አይደል ጌታን መከተል። ምን ሶሳይቲው እኮ ሊያፍርበት የሚገባው ስድቡን፣ ጫቱን፣ ዝሙቱን፣ እርኩሰቱን፣ መፋታቱን ነው። አንተ ጌታን መከተል ምን ያሳፍርሃል? ከመስረቅ ወደ አለመስረቅ፣ ከውሸት ወደ አለመዋሸት፣ ከአጭበርባሪነት ወደ እውነተኛነት ልትመጣ ምን ያሳፍርሃል? ሰዎች አይታችኋቸዋል። በካቴና ታስረው ፖሊስ ይዟቸው ሲሄዱ ፊታቸውን ሰው እንዲያያቸው አይፈልጉም። እየሄዱ ያሉት ወደ ወህኒ ቤት ነው። ከወህኒ ቤትስ የሚወጣ እንደዛ የሚሆን ይመስላችኋል? ያለን የሚወጣ እንዴ? ወደ ኢየሱስ እኮ እየመጣህ ያለው ከወህኒ ቤት ወደ ዘላለም ነፃነት ነው። ከወህኒ ቤት ሌባ ተብለህ እየተወሰድክ አይደለም። ሌባ ነው፣ ውሸታም ነው፣ ግደሉት፣ እሰሩት ተብለህ ወደ ወህኒ ቤት እየሄድክ አይደለም። ወደ ጌታ ስትመጣ ነፃ ወደሚያወጣ ረፍት ወደሚሰጥህ ወደ እሱ ነው የምትመጣው። እጅን ብድግ አድርገህ እግዚአብሔር ይመስገን ብለህ ሰው ሁሉ እያየ እልል እያልክ ወደ አምላኬ ተመለስኩ፣ ከአምላኬ ጋር ታረቅኩ፣ ሰይጣንን ተሰናበትኩ። በቃ ይሄ ነው። ምን ያሳፍራል? ጌታን መከተል በምድር ላይ የሚያኮራ ነገር ቢኖር እግዚአብሔርን መከተል ነው። ፖለቲከኛን ስትከተሉ ታፍራላችሁ። ብርቱ ሰውን ስትከተሉ ተስፋ ትቆርጣላችሁ። የሚደክምበት ጊዜ አለ። ነገስታቶችም ያልፋሉ፣ ዘርም ያልፋል፣ የዘር ትምክት ሳይቀር አገር ራሱ አልፎ አይደል እንደ እያየን ያለ ነው። ኃያል የነበረ አገር ደካማ ሆኖ በታሪክ ዓለምን የገዛ አገር ዛሬ ወራዳ ሆኖ እናያለን። ያሳፍራል። እግዚአብሔርን መከተል ግን ለዘላለም አታፍርበትም። ጌታ ስሙ ይባል። በደርግ ዘመን ጌታ ኢየሱስን ያፈሩበት ሰዎች ነበሩ፣ ግን በደርግም የኮሩ ነበሩ። ደርግ የሚገርማችሁ እኛ ልጆች ነበር በአይናችን ፊት የአፍሪካ ኩራት የተባለው እንክትክቱ ወጣ። በጣም ይገርም። ያኔ ወታደር እኛ አካባቢ እንኳን ሳይቀር ማአት ወታደር በየሰፈሩ በመንገድ ላይ እስኪለምኑ ድረስ ውርደት። የኮራችሁበት መንግስት ይዋረዳል። የኮራችሁበት ገንዘብ ባዶ ይሆናል። የኮራችሁበት አገር ሳይቀር መዋረድ አይቀርም። ግን በዛን ጊዜ የተዋረዱ የነበሩ ክርስቲያኖች ዛሬ ያኔ ይገርማል። በኃይለ ሥላሴ እንዲህ ተብለን፣ ከዛ ደርግ ደግሞ መጥቶ እንደዚህ ብሎን፣ ከዛ ደግሞ እንደዚህ ተብለን ዛሬም አለን። ብንሄድም በደስታ ነው የምንሄደው።
አፍረን አይደለም፣ ተሸማቀን አይደለም። ቢገሉን እንኳን በደስታ ነው። በደስታ የሚሞት ክርስቲያን ነው ወገኖቼ። ክብር ለጌታ ይሁን። ስለዚህ ምን ያሸማቀቃል ጌታን ለመከተል? ምን ያሸማቀቃል ኢየሱስ ጌታ ነው ብለህ በመስሪያ ቤት ለመመስከር? ምን ያሸማቀቃል? ምን ክብር አላትና ዓለም እኛን ታሳፍረናለች? እንዴ ዓለም እኮ የተዋረደች ናት። ምን ክብር አላት? ምን ክብር አለውና ነው ሃይማኖተኛ ሰው እኛን የሚያሸማቅቀን? በእውነት ክርስቶስን የምትከተሉ ከሆነ የእግዚአብሔር ክብር በእናንተ ላይ ነው። የተማረ ሰው አያሸማቀቀንም። መሳሪያ ያነገተ ሰው አያሸማቀቀንም። ባለጸጋ ሰው አያሸማቀቀንም። ጌታን ስንቀበል የምንቀበለው ክብር ከዚህ ሁሉ የላቀ ክብር ነው። ጌታ ስሙ ይባረክ። ስለዚህ ዛሬ ምክር ነው እስካሁን የነገርኳችሁ። የኋለኛው ዘመን ክብር ነው ስብከቴ፣ ግን ልተወውና ምክሬን ተቀበሉ። እግዚአብሔር የጠራችሁ የክብሩ መገለጫ ለመሆን ነው። ይህ ዘመን የእናንተ ዘመን ነው። ጎናችሁ ያለውን ሰው ይህ ዘመን ያንተ ዘመን ነው በሉ። እግዚአብሔር ራሱን መግለጥ የሚፈልገው በሉት ከሌላ ዓለም ሰው አስመጥቶ ሳይሆን በዚህ ዘመን በጠራህ ባንተ ነው ተባባሉ። ከሌላ ዓለም ሰው አያስመጣም እግዚአብሔር። አንተ የዘመኑ ሰው ነህ። አንቺ የዘመኑ የእግዚአብሔር ሴት ነሽ። የዘመኑ የእግዚአብሔር ሰው ነህ። የዘመኑ የእግዚአብሔር መልእክተኛ አንተ ነህ። የዘመኑ የእግዚአብሔር መልእክተኛ አንቺ ነሽ። የዘመኑ የእግዚአብሔር ክብር መገለጫ አንተ ነህ። የዘመኑ የእግዚአብሔር ክብር መገለጫ አንቺ ነሽ። እግዚአብሔር የሚፈውሰው ባንተ ነው። የሚያጽናናው ባንተ ነው። ወንጌል የሚሰብከው ባንተ ነው። ሕዝብን ወደ ቤቱ የሚጠራው ባንተ ነው። ቤተ ክርስቲያን የሚተክለው ባንተ ነው። አንተ ነህ የዘመኑ ተረኛ፣ የክብሩ ተረኛ፣ የኃይሉ ተረኛ፣ የቅባቱ ተረኛ። ቆመ የምትሰብከው፣ አጋንንትን የምታስወጣው፣ ደዌ የምትፈውሰው የዘመኑ ተረኛ አንተ ነህ። ባለተራ ካህን አንተ ነህ። በዘመን ተራ ቆመ ማገልገል ያንተ ባንተ ነው። እንደዛ ፈቃደኛ ስትሆን ክብሩን ሊያለብስህ፣ መንፈሱን ሊሞላብህ፣ ጸጋውን ሊደርብብህ እግዚአብሔር ዝግጁ ነው። መንደሩ ያንተ ነው። በዛ መንደር ወንጌልን መስበክ ያንተ ድርሻ ነው። ዝም ብሎ ቸርች እየሄዱ እንደዚህ በቃ ባርከኝ አይደለም። ሄድ የእግዚአብሔርን ክብር ግለጥ። እንዴ ቸርች ግድግዳ ውስጥ ሄዶ የሆነ ምንድነው የሆነ ፓስፖርት አስመትቶ ወደ ምን የት ለምን ትሄዳለህ? ሂድና ወንጌል ስበክ። ሂድና ድዊ ፈውስ። ሂድና አጋንንት አስወጣ። ሂድና ደቀ መዝሙር አድርግ። ሂድና ሴል ምራ። እንዴ ምን ታደርጋለህ? እንዴ ሁል ጊዜ እጅ እንደዘረጋ ጫንብኝ፣ ቃል አውጣብኝ። ሂድና ቃል አውጣ በጌታ በኢየሱስ። ያ ቃል ኢየሱስ ክርስቶስ ነው። ተባባለ። ሂድና ቃል አውጣ በሉት። እንዴ ከሌለ ከየት ታመጣዋለህ? ቃል ከኪስ አይወጣም። የእግዚአብሔር ቃል በሙላት ምን ይበልባችሁ? ይኑርባችሁ። በቃ አንተ ነህ ተረኛ። ቃል አውጣልኝ፣ እጅ ጫንብኝ። እንዲህ ተብሎ ዘይቴን ባርከው እንትኔን ባርከው ስንል እንኖራለን እንዴ? በመጨረሻው ዘመን እንዲህ ይሆናል አለ እግዚአብሔር ቃል። በሴትና በወንድ ባሪያዎቼ ላይ አገልጋዮቼ ላይ ማለት ነው መንፈሴን ምን አደርጋለሁ አለ አፈሳለሁ። ከዛስ በኋላ ሄደው ተሰብስበው ትንቢት ይሰማሉ ነው ያለው። ትንቢት ይናገራሉ። ምን አይነት ትንቢት? ይሄ በየሰፈሩ የምታደርጉት አይደለም። ኢየሱስ ትንቢት ነው። የኢየሱስ ክርስቶስ መንፈስ ይላል። የትንቢት መንፈስ የኢየሱስ ምስክር ነው የሚለው። የኢየሱስ ምስክር ይላል ራእይ ላይ። የትንቢት መንፈስ ነው። የማን ምስክር? የኢየሱስ። ያማን ነው? መንፈስ ቅዱስ። አንተ በመንፈስ ቅዱስ ስትሞላ ነብይ ስትሆን በቃ በመንፈስ ቅዱስ ተሞልተ ልክ እንደ ጴጥሮስ ትመሰክራለህ። ለምን? የክርስቶስ መንፈስ የምን መንፈስ ነው? የትንቢት መንፈስ ነው። የክርስቶስ ምስክር በሉ እስኪ። የምን መንፈስ ነው? የክርስቶስ ምስክር።
ማለት መንፈስ ቅዱስ ነው። ስለዚህ ትሞላለህ፣ ትሄዳለህ። መንፈስ ቅዱስ አፍህን በቃል ይሞላዋል። ሰውየው አልቅሶ ጌታን እስኪቀበል አጠነቁልም። መጠንቆል አይደለም የሚያስለቅሰው፣ ልባቸው ተነካ የሚለው ስለ ኢየሱስ ሲነገር ነው። እየሰማችሁ ነው ወይ? ስለ ኢየሱስ ሲነገር ነው። ስለ ኢየሱስ ሲነገር ነው። በቃ እሱ ነው መሆን ያለበት። የእግዚአብሔር ክብር ሲመጣ እንደዛ ነው የሚሆነው። አጵሎስ የሚባል ሰው መንፈስ ቅዱስ አቀጣጠለውና በመንፈስ ሲቃጠል ስለ ኢየሱስ ክርስቶስ ገልጦ ይናገር ነበር ይላል። ገልጦ እንደሱ ነው የሚያደርግህ እንጂ ይሁን በየቸርቹ እየሄዱ ቃል አውጣብኝ። እስከ መቼ ዘመን ነው ቃል የሚወጣባችሁ? መጥቶ ጌታ ኢየሱስ ቃሉን ሰጥቶን ሄደ። የሰጠኸኝን ቃል ምን ብያቸዋለሁ? እነሱም ምን ብለውታል? ተቀብለውታል። በቃ በቃ ይሄ በመንፈስ ቅዱስ ይደርብህ። አሜን በለኝ። በመንፈስ ቅዱስ ይደርብህ። ስትሄድ በመንፈስ ቅዱስ ቅባት ካንተ ይውጣ። የመንፈስ ሰይፍ ይባላል ይሄ ቃል ካፍስ ይወጣ። ሁለት አፍ ያለው የተሳለ ሰይፍ ሆኖ ይወጣል በመንፈስ ቅዱስ ሲሆን፣ ከዛ የሰውን ልብ ይቆርጣል ማለት ነው። በቃ እሱ ነው። በዚህ ዘመን የእግዚአብሔር ሰራዊት ሆናችሁ ነው መነሳት ያለባችሁ። ለቲያትር አይደለም፣ ለዝና አይደለም። ክብር ለጌታ ይሁን። ታላቅ የኋለኛ ዘመን የመንፈስ ቅዱስ መፍሰስ የሚፈስበት ጊዜ ነው ወገኖቼ። ከዚህ በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴት ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ህልም ያልማሉ፣ ጎበዛዝቶቻችሁ ራእይ ያያሉ። ሃሌሉያ። የኋለኛው ቤት ክብር አለ እግዚአብሔር ቃል ከዚህ ቀደም ተሰምቶና ታይቶ በማይታወቅ ታላቅ የመንፈስ ቅዱስ መፍሰስ ይሞላል። ሃሌሉያ። በባለ 50 በጴንጤቆስጤ ቀን በሰገነቱ ላይ የሆነው ነገር የመንፈሳዊ ጉዞ የቤተ ክርስቲያን ማክተሚያ አልነበረም፣ መጀመሪያ ነው የነበረው። እስኪ በሉ መጀመሪያ ነበረ በሉ እስኪ። መደምደሚያው ግን ገና ነው በሉ እስኪ። ያ የፈሰሰው የምንድን ነው? የመጀመሪያ ነው። ፋውንዴሽን ነው የፈሰሰው። ጌታ ስሙ የተባረከ ይሁን። መደምደሚያው ግን ልክ እንደ ዘሩባቤልና እንደ ኢያሱ ክብር ክብር ይሁንለት እያሉ ዘሩባቤልና ኢያሱ ወይም ዘሩባቤል የመደምደሚያውን ድሮ ቤት እንደዚህ ክብ ይሆንና ከዚህ በቃ ይሄ ቤቱ እንደዚህ ታሳድጉታላችሁ። ከዛ ምሰሶ ቤቱ መሃል ላይ ይኖራል። ከዛ እዚህም የመጣው አንድ ላይ ይታሰራል። ከዛ እሷን የሚሸፍን የመጨረሻ የጉልላት ራስ ድንጋይ አለ እና ልክ ሲያልቅ ነው እሱ ሲያልቅ ነው የሚወጣው። እና ዘካርያስ ላይ ያው ቤቱ ተጀምሮ ቀርቶ ነበርና አይደለም አለ እግዚአብሔር መጣና በመንፈሴ እንጂ በኃይልና በብርታት አይደለም። እነዚህ እጆች መሰረቱን ጥለዋል፣ እነዚህ እጆች ደግሞ መደምደሚያውን ያወጣሉ አለ። ጌታ ስሙ የተባረከ ይሁን። በመንፈስ ቅዱስ መሰረቱ ተጥለዋል፣ መደምደሚያው በመንፈስ ቅዱስ ኃይል ይሆናል። ከዛ ግን የሚሆነው አለ ህዝቡ ሁሉ ተሰብስቦ ክብር ይሁንለት እየተባለ the same anointing ማለት ነው። ያው anointing እነዚህ የጀመሩ እጆች የመቅደሱን ጉልላት ያወጡታል አለ። ጌታ ይመስገን። የቤተ ክርስቲያን ጉልላት፣ ጌጥ፣ ውበት፣ ራስ፣ መደምደሚያ የሆነው ኢየሱስ ክርስቶስ ገና ከፍ የሚልበት ዘመን ከፊታችን አለ። ጌታ ይመስገን። ቤተ ክርስቲያን ጀምራ እየዘቀዘቀች ሳይሆን ከፍ እያለች ነው። ከፍ እያለች ራሷ የሆነውን ኢየሱስ ክርስቶስን በመጨረሻ ከሁሉ ነገር በላይ ከፍ አድርጋ ጉልላቷ አድርጋ የምትሰቅልበት ዘመን መጥቷል። ጌታ ስሙ ይባረክ። ያን የሚያደርገው መንፈስ ቅዱስ ነው። ስለዚህ እያዘቀዘቀች የምትሄድበት ዘመን ሳይሆን ቤተ ክርስቲያን የመደምደሚያውን ስራ እየሰራች እየቋጨች የምትሄድበት በመጨረሻም ኢየሱስ ክርስቶስ በቤተ ክርስቲያን ሁሉ ላይ ራስና ጌታ የሚሆንበት
ጊዜ ነው። እንደዚህ የሚል ትውልድ ይመጣል። እጭ የሚል ያኛውንም ይሄኛውንም አንድ ራስና አንድ ጌታ ነው የምናውቀው። እርሱን ነው ከፍ የምናደርገው። እርሱን ነው ላይ የምናወጣው። የቤተ ክርስቲያናችን ራስ እሱ ነው። ጀማሪም ፈጻሚም ማን ነው? እሱ የእግዚአብሔር ልጅ ኢየሱስ ነው። የቤተ ክርስቲያን መሰረት ኢየሱስ ነው። ሃሌሉያ። ጀማሪ ኢየሱስ ነው፣ ፈጻሚ ኢየሱስ ነው ብሎ የሚያከብር ቅባት ይመጣል። ከዚህ በኋላ አገልጋዮችን የሚያበለጽግ አገልጋዮችን ባለጀት፣ ባለቤት፣ ባለምናምን፣ ባለቪዛ የሚያደርግ ሳይሆን ኢየሱስን የቤቱን ጉልላት የሚያወጣ የእግዚአብሔር ክብር በእውነተኛ ሴትና ወንድ ልጆቹ ላይ ያርፋል። አዎ ያርፋል። እህቴ ያርፋል ባንቺ ላይ። ዓለምን ባልተጠሙ ስጋን ባልተራቡ ላይ ክብርን ባልተራቡ ምድራዊ ክብርን ባልተራቡ ላይ የእግዚአብሔር ክብር በጠማቸው ላይ እግዚአብሔር ክብሩን ያፈሳል። የኋለኛው ከፊተኛው ይልቅ የዚህኛው የኋለኛው ቤት ክብር ምን ይላል አለ? ይበልጣል። ስለዚህ እሱ እየመጣ ነው ወገኖች። ድሮ አልፎ አልፎ የሚሆነው በየዕለቱ ይሆናል። ድሮ አንድ ሙት ተነሳ ተብሎ የሚደነቀው ብዙ ሙት ሊነሳ ይችላል። ግን የጀመረው በኢየሱስ መክበር ነው አይደለ? ለምን ወደኛ ትመለከታላችሁ? እኛ እንዳደረግነው ያህል በጽድቃችን ወይስ በማንነታችን ይሄን እንዳደረግነው ለምን ሁላችሁ ትኩር ብላችሁ ወደኛ ትመለከታላችሁ? ነገር ግን ሊፈታው ወዶ ሳለ እናንተ በሰቀላችሁት በእሱ በኢየሱስ በናዝሬቱ በኢየሱስ ክርስቶስ ይህ ሰው ጤናን አገኘ እና ወደኛ ለምን ትመለከታላችሁ? አሁን በዚህ ዘመን ባለፉት ዓመታት ወደኛ ተመልከቱ የሚል አይተናል። በእኔ ላይ እንዳለው ቅባት በማንም ላይ የለም የሚል አይተናል። አሁን ግን የሆነ ትውልድ ይነሳል። ወደኛ አትመልከቱ የሚል ወደኛ ለምን ታያላችሁ? በጽድቃችን ወይስ እግዚአብሔርን በመፍራታችን ይሄ የሆነ ይመስላችኋል? ነገር ግን ኢየሱስ ክርስቶስ እውነተኛ አምላክ መድኃኒት ጌታ መሆኑ ይታወቅ ዘንድ በእርሱ ስም የሆነው እምነት ይሄን ጤና ሰጠው። ስለዚህ አንተም ብታምን አንቺም ብታምኚ የሚል ትውልድ ይነሳል። ጌታ ስሙ ይባረክ። አይኖችን ሁሉ ወደሱ የሚያነሳ እንዲህ ከሆንክ የእግዚአብሔር ክብር በማይገመት ሁኔታ ይወርድባችኋል። እኔ ተረዳሁ። እኔ አሁን ድብልቅልቅ አድርጎ ጥንቆላውንም እውነተኛውንም ሰይጣን በቤተ ክርስቲያን ያመጣው ፈርቶ ነው፣ ደንግጦ ነው። ሊመጣ ያለው የእግዚአብሔር ክብር አስፈራውና ቶሎ ሮጦ መጣና ድብልቅልቅ አደረገው። ከዛ ሰው ሁሉ ፈርቶ የማ ከሆነ ይቅርብን እንዲል ማለት ነው። አይ አይደለም። ኢየሱስ ክርስቶስ ተቀብሮ አልቀረም። ትናንትና ዛሬ ለዘላለም ያው ነው ማለት ምን ማለት ነው? ንገሩኝ እስኪ። ትናንት እንደነበረ ዛሬም አለ። ትናንት እንደፈወሰ ዛሬም ይፈውሳል። ትናንት እንዳዳነ ዛሬም ያድናል። ትናንት ሙታን እንዳስነሳ ዛሬም ያስነሳል። ትናንት ራሱ ትናንት በአገልጋዮቹ እንዳደረገ ዛሬም በአገልጋዮቹ ያደርጋል ማለት ነው። ትናንትና ዛሬም ለዘላለም ምን ትናንትን መጥቀስ ያስፈልጋል? ትናንት መጥቀስ ያስፈልገው as he did it yesterday ማለት ነው። ትናንት እንዳደረገው ዛሬም ያደርገዋል። እስኪ በሉ ትናንት እንዳደረገው በሉ እስኪ። በዛ ዘመን እንዳደረገው በኔም ዘመን ያደርገዋል። በእነዚህ አይኖቼ ድንቁና ያለው በሉ እስኪ። ኢየሱስ ክርስቶስ ትናንት ያው ነበረ፣ ዛሬም ያው ነው በሉ እስኪ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ያ ማለት ነው ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም ያው ነው ማለት ትናንት ያደረገውን ዛሬም ያደርገዋል። ትናንት ብቻውን አድርጓል። ደቀ መዛሙርቱ ገና መንፈስ ቅዱስ ሳይወርድባቸው፣ በኋላ ግን በደቀ መዛሙርቱ አካልነት በእርሱ መንፈስነት ደገመው። ጌታ ስሙ የተባረከ ይሁን።
ጌታም ከነርሱ ጋር ይሰራ ነበር። በሚከተሉትም ድንቆችና ታምራቶች ቃሉን ምን ያደርግ ነበር? ያጸና ነበር ይላል። ጌታ ስሙ የተባረከ ይሁን። ትናንት ከደቀ መዛሙርቱ ጋር እንደሰራ ዛሬም ከእውነተኛ ደቀ መዛሙርቶቹ ጋር ይሰራል። ለምን? ዛሬም ሕያው ነው። ዛሬም ያ ስም ሕያው ነው። ያ ስም ያድናል። ያ ስም ይፈውሳል። ካለዛ ያ ስም እንዴት አድርጎ ዳግመኛ ልደት ይሰጣል? ወገኖቼ ድዊ መፈወስ የሚያቀተው ከሆነ ድዊ መፈወስ ካለፈበት፣ አጋንንት ማውጣት ካለፈበት፣ ታምራት ማድረግ ካለፈበት እኮ በዛ ስም አሁን ጌታን መቀበልም አልፎበታል ማለት እኮ ነው። ሊሆን አይችልም። አልፎበታል እንዴ? ዳግመኛ መወለድ እየቀጠለ ነው። እየቀጠለ ነው ወይ? እንግዲያው ፈውስ ይቀጥላል። እንግዲያው ታምራት ይቀጥላል። እንግዲያው ድንቅ ይቀጥላል። ሌቦች አሉ ብለን ውሸታሞች አሉ ብለን እውነተኛውን ነገር አልጥለውም በሉ እስኪ። በሐዋርያትም ዘመን ነበሩ። በነገራችን ላይ ሰይጣን ራሱ የብርሃን መልአክ መስሎ ይመጣል የተባለው ስለ አስመሳይ አገልጋዮች ነው። በዛን ጊዜ ሰይጣንም እንኳን ያለው ከሐሰተኞች ሐዋርያቶች ነቢያት ሳይሆኑ ነብይ ነኝ ከምትለው አይደል ያለው? ነብዮች አሉ ማለት እኮ ነው። ራእይ መጽሐፍ ቆይቶ የተጻፈ ነው። በነገራችን ላይ ነቢያቶች ነበሩ፣ ሐሰተኞች ልክ ሐሰተኛ ሐዋርያቶች ነበሩ እና ራሳቸውን ግን እውነተኛ አስመስለው የመጡ ማለት ነው። ለመለየት የሚያስቸግሩ እውነተኛ አገልጋዮች የሚመስሉ የክርስቶስ የሚመስሉ ነበሩ እና ጳውሎስ በዛን ጊዜ እነሱ መለወጣቸው እነሱ እንዴት መሰሉ እናንተን ብላችሁ አትደነቁ፣ ሰይጣን ራሱ እንኳን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል፣ አገልጋዮቹማ እንዴት ማለቱ ነው። ስለዚህ ሰይጣንን የሚመስሉ ወይም እውነተኛ አገልጋዮችን የሚመስሉ ሐሰተኞች መጡ ማለት እውነተኛው አልፎበታል ማለት አይደለም። ስለዚህ አንጥለው። ዛሬም ፈውስ ይሆናል። ዛሬም መቀባት ይሆናል። የሚያምን ሰው አለ? የሚያምን ሰው አለ? ዛሬም በመንፈስ ቅዱስ መሞላት ይሆናል። ኢሳይያስ 60 ከ1 እስከ 3 አንብብልኝ። እግዚአብሔር ወደ ቤታችን በክብሩ ሲመጣ የሆነ መስህብ ወደ ህይወታችን ይመጣል። ኤቭሪቲንግ ኳሊቲ መሆን ይጀምራል። እስኪ በሉ የእግዚአብሔር ክብር ወደ ህይወት ሲመጣ ተባባሉ። ያንተ ነገር ሁሉ በሉ እስኪ ምን ልበለው? ኳሊቲ ምንድነው? ቆንጆ የከበረ ይሆናል። የሆነ የምትይዘው ነገር ሁሉ በቃ የምትነካው ነገር ሁሉ የምታደርገው ነገር ሁሉ መስህብ አለው። ምንድነው ግን መንገዱ? ስሙኝ፣ ቅድም ያልኳችሁ እግዚአብሔር ነው መንገዱ። መጀመሪያ ክብሩ ኃይሉ ምናምኑ የሚመጣው ዝም ብሎ አይደለም፣ እኛ ወደ እግዚአብሔር ስንመለስ ነው። እና እዚህ ኢሳይያስ 60 ላይ ቁጥር 1 እስከ 3 ስታነቡ የመጀመሪያው ነገር እግዚአብሔር ባንቺ ላይ ነው የሚለው። መጀመሪያ እግዚአብሔር መምጣት አለበት ወደ ህይወታችን፣ ከዛ ክብሩ ይንጸባረቃል ማለት ነው። ክብሩ ሲንጸባረቅ ግን ከዛ በኋላ መስህብ ትሆናላችሁ፣ የበጎ ነገር መስህብ። ሃሌሉያ። አይ ለአንድ ሰው ልብ እንዴት መንፈስ ቅዱስ ይናገረው በኢየሱስ። መንፈስ ቅዱስ ይናገራችሁ በጌታ በኢየሱስ። ምድራዊ ክብር እንድትሹ አይደለም ይሄን የምነግራችሁ። ምድራዊ ክብር እንድትሹ አንቱ እንድትባሉ፣ አንቱ የምንላቸው እነዚህ ሰዎች ወደን አይደለም። እነሱ አንቱ በሉን ብለው አንቱነት ፈልገው ሳይሆን የእግዚአብሔር ክብር በእናንተ ላይ ሲያርፍ እናንተ አንቱ በሉኝ አያስፈልጋችሁም። እሺ፣ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና። የመጀመሪያው ነገር ይሄ ነው። ላንቺ ነው የሚወጣው መጀመሪያ። አሜን። የእግዚአብሔር ክብር ምን ብሎልሻልና? ወጥቶልሻልና። yes ፓስተር ቆሜ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ጀምሮ የሁለቱን ስሙ። ብርሃን ምን ብሎልሻልና? ብርሃንሽ መጥቷልና። ብርሃንሽ ምን ብሏልና? መጥቷልና። ኦኬ፣ አሁን ደግሞ ስሙት ከቁጥር 3 ጀምሮ። ሁሉ በርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች።
በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም ኢሳይያስ ከ700 ዓመት በፊት የተናገረው ትንቢት ነው። ብርሃንሽ ምን ብሏልና? መጥቷልና። ስለዚህ ብርሃን መጥቷል። ከዚህ በኋላ የሚሆነው ነገር መጥቷልና ማለት ስለመጣ ማለት ነው። ብርሃን ወደ አንድ ሰው ሕይወት እስኪመጣ ድረስ ክብር የሚባል ነገር የለም፣ ሰላም የሚባል ነገር የለም። ብርሃንሽ መጥቷልና ወይም ብርሃንሽ ስለመጣ ከዚህ በኋላ የሆነው ነገር ይሆንልሻል እንደማለት ነው። ያ ብርሃን ማን ነው? ኢየሱስ ክርስቶስ ነው። ዮሐንስ ከ700 ዓመት በኋላ መጣና ሁሉ በእርሱ ሆነ፣ ከሆነ ሁሉ አንዳች እንኳ ያለ እርሱ አልሆነም። ሕይወት በእርሱ ዘንድ ነበረች፣ ሕይወትም የሰው ብርሃን ነበረች። እሺ ቀጥለው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። እሺ ስሙ። አሁን ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረ። እውነተኛ የእግዚአብሔር ክብር ሲመጣ እኛ ስለ ብርሃን መስካሪዎች ነን፣ ብርሃን አንጸባራቂዎች ነን። እኛ ግን ብርሃን ወይም የብርሃን ምንጭ አይደለንም። እሺ እሱ ብርሃን አልነበረም፣ ስለ ብርሃን ሊመሰክር መጣ እንጂ። እሺ ቀጥሉ። ለሰው ሁሉ የሚያበራው እውነተኛው ብርሃን፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። እሺ በዓለም ነበር፣ ዓለምም በእርሱ ሆነ፣ ዓለምም አላወቀውም። ግን ድሮም ጀምሮ በዓለም ነበረ፣ ዓለሙም የሆነው በእርሱ ነው፣ ዓለም ግን አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ማን ነው ይሄ ብርሃን? ብርሃንም ወደ ዓለም ይመጣ ነበር። ስለዚህ እያወራ ያለው ስለማን ነው? ስለ ብርሃን ነው። ብርሃን ነው። ስለዚህ የእሱ ወደ ሆኑት መጣ። ማን? ብርሃን። ግን እነርሱ ምን አላሉትም? አልተቀበሉትም። ማንን? ብርሃንን። ያ ብርሃን ማን ነው? ኢየሱስ። ከዛስ ለተቀበሉት ሁሉ ግን በስሙ ለሚያምኑት መቼ? ብርሃን ሲመጣላቸው ያን ብርሃን ምን ላሉት? ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱ። አስገራሚ ነገር ነው። ስለዚህ ይሄ ብርሃንሽ ስለመጣ በህይወት ደግሞ ይሄኛው ደግሞ ያኛው መለወጥን ነው የሚናገረው። እዚህኛው ግን ይሄ ብርሃን ከመጣ በኋላ በኢየሩሳሌም በእስራኤል አሁን ደግሞ በእኛ የሚሆነው ነው የሚናገረው። ብርሃንሽ መጥቷልና ወይም ብርሃንሽ ወደ ቤትሽ ስለመጣ የእግዚአብሔርም ክብር ባንቺ ላይ ምን ብሏልና? ወጥቷልና። እስኪ በለው አንተ ስሙት። አሁን ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽ አብሪ። ተነሽ ምን በይ? አብሪ። ሃሌሉያ አሜን። ስሙ ቀጥሎ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ለምን? ብርሃን ወደ ዓለም ይመጣ ነበር። ዓለሙ አላወቀውም፣ አልተቀበለውም። ስለዚህ ባልተቀበሉት ሁሉ ላይ ምን ይሆናል ማለት ነው? ጨለማ። ድቅድቅ ጨለማ። ነገር ግን ባንቺ ላይ እግዚአብሔር ይወጣል። ነገር ግን ባንቺ ላይ ማን ይወጣል? እግዚአብሔር ይወጣል። ፀሐይ ሳይሆን ራሱ እግዚአብሔር ባንቺ ላይ አውትሻይን ያደርጋል። ሃሌሉያ ሃሌሉያ። ባንቺ ላይ ማን ይወጣል አለ? እግዚአብሔር ይወጣል። ልክ ማለዳ ፀሐይ ከሰማይ ወጥቶ እንደምናየው ክርስቶስ ባንተ ላይ ሲወጣ ባንቺ ላይ ሲወጣ ይታያል። ጌታ ይመስገን። ጳውሎስም በሁለተኛ ቆሮንቶስ ላይ ምዕራፍ 3 ቁጥር 18 ይሄን ክብር እያብረቀረቀን አለ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ይሄን ክብር ለምን? ያ ክብር ወጥቶልናል በእኛ። ጌታ ይመስገን። ከዛስ በኋላ እኛ ደግሞ ይሄን ክብር ያብረቀረቀን እንሄዳለን። ግን ሙሴ የእግዚአብሔርን ክብር በተራራው ተካፍሎ መጣ። ግን ሰዎች ሊቀበሉት አልቻለምና ሸፍነው ፊትን ጥፋልን አሉት። ሸፈነው። እኛ ግን አንሸፍንም ይላል። ለምን? በእኛ የሚወጣው የእግዚአብሔር ክብር ሕይወት የሚሰጥ ክብር ነው። ጌታ ስሙ ይባረክ። ስለዚህ የእግዚአብሔር ክብር ምን ብሎልሻልና? ወጥቶልሻልና ተነሽና አብሪ አሕዛብን። እነሆ ጨለማ ምድርን
ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል። ክብሩ ባንቺ ላይ ምን ይላል? ይታያል። ከዛስ አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ጌታ ኢየሱስ አሞራዎች ሁሉ ሥጋ ባለበት ይሰበሰባሉ አለ። የእግዚአብሔር ክብር ወዳለበት ሁሉ ጌታ ስሙ የተባረከ ይሁን። አሕዛብ ይሰበሰባሉ። እየሰማችሁ ነው ወይ? አሕዛብ ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ይስባል ማለት ነው። ይህ ክብር ይህ ክብር ባንቺ ላይ ሲወጣ መስህብ ይመጣል ማለት ነው። እነማን ናቸው የሚመጡት? ዝርዝር አለ ከዛ በኋላ። ክብር ለጌታ ይሁን። ይህ ያንተ ዘመን ነው። ይህ ያንቺ ዘመን ነው። ብርሃን መጥቶልሻል። ይሄን ብርሃን የተቀበለ ሰው ደግሞ ክብሩ በሱ የሚወጣበት ዘመን ነው። የእግዚአብሔር ክብር ባንቺ ላይ ምን ይላል? ይወጣል። ክብሩም ደግሞ ለአሕዛብ ባንቺ ይታያል። ከዚህ የተነሳ ወደ ጸዳልሽ መውጫ አሕዛብ ይመጣሉ። ክብርሽ ወደ ሙታን ስታስነሺ፣ የታሰረ ስትፈቺ፣ ጌታ ስሙ ይባረክ። የኢየሱስን እውነተኛ ጌትነትና ክብር በመንፈስ ቅዱስ ኃይልና ስልጣን መግለጥ ስጀምር ወደዛ ጸዳል መውጫ አሕዛብ ሁሉ ምን ይላሉ? ይጎርፋሉ። ይሄ እውነት ነው። መጉረፋቸው አይቀርም። ጌታ ስሙ ይባረክ። ደረቅ የሆነ ቤት ሁሉ ምክንያቱ ምንድነው? ይህ ብርሃን እየወጣ አይደለም። ባዶ የሆነ ቤት ይሄ ብርሃን እየወጣ አይደለም። ሬናልድ ቦንኬ በዚህ ክብር ተሞልተው በአፍሪካ ምድር ይንቀሳቀሱ ነበር። በሄዱበት ቦታ ሁሉ በሚሊዮኖች ሕዝብ ይሰበሰብ ነበር። ምክንያቱ ግን የዚህ ክብር ጸዳል መውጣት ነው። ቢሊ ግርሃም የመናገር ተሰጧቸው አይደለም። ሆሊ ስፒሪት የሚል መጽሐፍ ስታነቡ እምነታቸውን ታገኛላችሁ። ስለ መቀባት ያወራሉ። በእያንዳንዱ አገልግሎታቸው በመንፈስ ቅዱስ ኃይል እንዴት ተቀብተው እንደሚወጡ ማለት ነው። ያ ነው ዓለም ሁሉ እንዲሰማቸው፣ የተዘጉ በሮች ሁሉ እንዲከፈቱ ያደረገው። ያኔ እሳቸው በነበሩ ጊዜ ራሻና አሜሪካ ጠላቶች ነበሩ። ነገር ግን ይህ አኖይንቲንግ የሚገርማችሁ ነገር ይህ ቅባት በሉ እስኪ፣ ይህ ክብር በሉ እስኪ፣ የትኛውም አጥር ገድቦ አያስቀረውም። ራሻ ሄደው በሚሊዮኖችን ሰብከዋል። በዛ በኮሚኒዝም ዘመን በፍጹም የማይሞከር ነው። አንደኛ ከአሜሪካ፣ ሁለተኛ ክርስትና የተከለከለበት ዘመን ነው። እሳቸው ግን ራሻ ላይ ቆመው ሰብከዋል። ኢትዮጵያ ላይ ሆኗል። በስክሪን ስንት ህዝብ ነው ጌታን የተቀበለው? ታስታውሳላችሁ? እግዚአብሔር ስሙ ይባረክ። የእግዚአብሔር ክብር ሲወጣ አሕዛብ ሁሉ ወደዛ ክብር ጸዳል ምን ይላሉ? ይመጣሉ። ተነሱና እንጸልያለን። ይስባል። የእግዚአብሔር ክብርን ይስባል። ልህቀትን ይስባል። ኃይልን ይስባል። ስልጣንን ይስባል። ስሙ ይባረክ። ቅድም እንዳልኩት ወጣ ገባ ያላችሁ ጨክናችሁ እጃችሁን ለእግዚአብሔር ያልሰጣችሁ ኑ እጃችሁን ስጡ። ዛሬ ቃል ኪዳን አድርጉ ከጌታ ጋር። የእግዚአብሔር ክብር ወደ እናንተ ይመጣል። እንደዚሁ ጌታ ኢየሱስን በመቀበል ነገ የኔ አይደለም፣ ዛሬ ግን የኔ ነው፣ አሁን የኔ ነው። ስለዚህ ዛሬ ጌታን በመቀበል የእግዚአብሔር ክብር ወደ ቤቴ እንዲመጣ፣ የተዋረደው ሕይወቴ በእግዚአብሔር ክብር እንደገና እንዲከብር እፈቅዳለሁ የምትሉ ወደዚህ ትመጣላችሁ። ጌታ ኢየሱስን ይሄን የሕይወትን ብርሃን ለመቀበል ፈቃደኛ የሆናችሁ የወሰናችሁ የጨከናችሁ ነው ወደዚህ። ቅድም እንዳልኩት ምንም የሚያሳፍር ነገር የለም። በደስታ በእልልታ ልትመጡ የሚገባው ነገር ነው። እንደዚህ አይነት ሰዎች ጉባኤያችን ውስጥ ነው ወደዚህ። ለእናንተ ከሁሉ በፊት እጸልያለሁ። ጌታ ኢየሱስን የሕይወታችሁ አዳኝ ጌታ አድርጋችሁ በመቀበል የእግዚአብሔር ክብር ወደ ቤታችሁ ወደ ሕይወታችሁ እንዲመጣ የምትፈልጉ ወደዚህ ነው። ለእናንተ ጥሪ ያደርጋለሁ። ካላችሁበት ቦታ ወደዚህ ፈጥናችሁ ነው። ከዛኛውም አዳራሽ ኑ፣ ከዚህም ኑ። ይሄን ሚዲያ በአጋጣሚ የምትሰሙ ካላችሁ ደግሞ በቤታችሁ ናችሁ። እኛ እዚህ የምንጸልየውን ጸሎት አብራችሁ ጸልዩ። ጌታ ወደ ሕይወታችሁ ይገባል። የእግዚአብሔር ክብር በሕይወታችሁ ይወጣል። ክብር ለስሙ ይሁን። ተባረክ። እግዚአብሔር ይባርካችሁ። ጌታ ይባርክህ። ጌታ ይባርክሽ። ጌታ ይባርካችሁ ነው ወደዚህ። ሌሎቻችሁም ፈጠን ብላችሁ
ወስናችሁ ነው። ምንም ያሳፈር የሚያሸማቅቅ ነገር የለም። በዚህ ጨለማ ዘመን የእግዚአብሔር ብርሃን ይውጣላችሁ። ነው ወደዚህ እግዚአብሔር ብቻ ነው በዚህ ዘመን መሸሸጊያ የሚሆነው መታመኛ የሚሆነው። ስለዚህ ወደዚህ ኑ። ጌታ ይባርክ ወንድሜ፣ ጌታ ይባርክ። ኑ ይህ ክብር የሞላበት ውሳኔ ነው፣ ማያሳፍር ውሳኔ። ጌታ ይባርክ ወጣት፣ ጌታ ይባርክሽ። ማያሳፍር ውሳኔ ነው፣ ማያሳፍር ውሳኔ ነው። ዛሬ እግዚአብሔር እየጋበዛችሁ ነው፣ ግን አጋጣሚ አይደለም። ይህ የዘላለም ሐሳቡ ነው። ዛሬ በአጋጣሚ አይደለም ይሄን ዜና እየሰማችሁ ያላችሁት፣ በእግዚአብሔር ፈቃድ ነው እየሰማችሁ ያላችሁትና ኑ ወደዚህ። ይሄ አጋጣሚ አይደለም፣ አጋጣሚ አይደለም። እግዚአብሔር እየጠራችሁ ያለው ወደዚህ እንድትመጡ እጋብዛችኋለሁ። ኢየሱስ ወደ ሕይወታችሁ ይግባ። ፈራተባ ያላችሁ ኑ ወደዚህ። ጌታ ወደ ሕይወታችሁ ይግባ፣ ታሪካችሁን ይቀይረው። እዛኛው አዳራሽ ካላችሁ ኑ። ለነሱ ከመጸለይ በፊት ኑ ወደዚህ። ወደ ኋላ ሲጎትታችሁ የሚኖረው ክፉ ይለይለት፣ ወደዚህ ነው። እናንተ ደግሞ በጌታ ነን የምትሉ ወዳጆቻችሁን ንገሯቸው። ማታፍሩበት ከሆነ ጌታ ኢየሱስ ብቻችሁን አትምጡ ወደዚህ። ሰው ወደ መጠጥ ቤት ይጋብዛል፣ ሰው ወደ ጫት ቤት ጓደኛውን ይጋብዛል። እናንተ ወደ ሕይወት ጓደኞቻችሁን ወዳጆቻችሁን ጋብዙ። ምንም የሚያሳፍር የለም። በእናንተ በኩል ነው ጌታ ሰዎችን ወደ ሕይወት የሚጠራቸው። ስለዚህ ወደፊት ብቻችሁን አትምጡ። የእግዚአብሔር ክብር በእናንተ ላይ የሚወጣበት ዘመን ነው። የእግዚአብሔር ክብር በእናንተ ላይ የሚወጣበት ዘመን። የእግዚአብሔር አፍ እናንተ ናችሁ። የእግዚአብሔር አፍ እናንተ ናችሁ። የእግዚአብሔር ክብር መገለጫ እናንተ ናችሁ። ሰዎችን እግዚአብሔር የሚደርሰው በእናንተ በኩል ነው። አንዳንዶቹ ሞት አፋፍ ላይ ነው ያሉት፣ የመጨረሻ ጊዜያቸው ላይ ነው ያሉት። ምናልባት እናንተ ትሆናላችሁ የምትታደጓቸው፣ እናንተ ትሆናላችሁ። ድንገት ስትደርሱ እነዛ ሰዎች ነፃ ይወጣሉ። የመጨረሻ ቀናቸው የመጀመሪያ ቀናቸው ይሆንላቸዋል። ሰይጣን አበቃል፣ ዛሬ መጨረሻ ነው፣ ራስህን አጥፋ እያላቸው እናንተ ሄዳችሁ ግን ተስፋን፣ ሕይወትን፣ ክርስቶስን ስትነግሯቸው ያ የመጨረሻ የነበረው ቀን የመጀመሪያ ይሆንላቸዋል። ስለዚህ እናንተ ሂዱ፣ ተናገሩ። ይሄ ሃይማኖት ጉዳይ አይደለም፣ የሕይወት ጉዳይ ነው። የሕይወት ጉዳይ ነው። ፋዘር እናመሰግንሃለን። ክብር ላንተ ይሁን። እናመሰግንሃለን። ጌታ ይባርካችሁ። ኑ ሌሎቻችሁም ኑ። ይህ የሕይወት ጉዳይ ነው። የሕይወት ውሳኔ ነው። የሕይወት ውሳኔ ነው። ከልባችሁ ወስናችሁ ነው። ጨክናችሁ ነው። ሰይጣንን እምቢ በሉት። ዓለምን እምቢ በሏት። ሃሌሉያ። የቀረሰው አለ ለመጨረሻ ልጠብቅ። አንድ ጊዜ የቀረሰው ካለ ደፍረህና ደፍረሽ ነይ። ከጌታ ጋር ታረቁ። የእግዚአብሔር ክብር ይውጣላችሁ። ጌታ ስሙ የተባረከ ይሁን። መጨረሻ እድል እሰጣለሁ። ፈጥናችሁ ነው። ለነሱ ልጸልይ ነው። ፈጥናችሁ ነው። ዛሬ ከጌታ ጋር ታረቁ። ዛሬ እናንተ ነው ወገኖቼ። ዛሬ እናንተ ነው። ነገ እናንተ ላይሆን ይችላል። ዛሬ ግን የእናንተ ነው። ተባረክ እህቴ። ዛሬ አንቺ ቀን ነው። ዛሬ ከጌታ ጋር የምትታረቁበት ቀን ነው። ከጌታ ጋር የምትታረቁበት ልዩ ቀናችሁ ዛሬ ነው። ዛሬን ማስታወሻችሁ ላይ ጻፉ። ምንም ላይ መስላችሁ ይችላል። አንድ ቀን መቼ ነበር ጌታን የተቀበልኩት? ምክንያቱም ብዙዎቻችን ጌታን ስንቀበል ያን ያህል በጣም እንትን አይመስለንም። ከዘመናት በኋላ ግን አለመጻፋችን ይቆጨናል። ይህን ቀን ሄዳችሁ ማስታወሻችሁ ላይ የክርስቶስ ተልእኮ ቤተክርስቲያን ተገኝቼ ጌታን የተቀበልኩበት ቀንና ሰዓት ብላችሁ ጻፉት። ከዛ ከ10 ዓመት ከ20 ዓመት በኋላ ለሰዎች እንኳን የዛሬ 20 ዓመት የዛሬ 10 ዓመት የወሰንኩባት ቀን ትላላችሁ። ጌታ ይባርካችሁ። ጌታ ይባርካችሁ። ተባረኩ፣ ተባረኩ። ስለዚህ እንደነገርኳችሁ ጻፏት ይችን ቀን ማስታወሻችሁ ላይ። ከዚህ በኋላ ደግሞ ተምራችሁ ደግሞ የውሃ ጥምቀት ትወስዳላችሁ። ስትጠመቁ ደግሞ ጻፉት። የተጠመቅኩበት ቀን አይመስላችሁም? እያደጋችሁ በመንፈሳዊ ሕይወት ስትሄዱ ያን ቀን እያመሰገናችሁ ትመጣላችሁ። ያቺ ቀን ወንድማችን ሳሙኤል ዘማሪው ያቺ ቀን የሚል ጥሩ መዝሙር አለው። በቃ ይህ የተከበረ ቀን ነው። ልንገራችሁ ይሄ ቀን ምን ማለት እንደሆነ። አንድ ቀን ሁላችን በሰማይና በምድር ባሉ ፍጥረታት ሁሉ በሚፈርድ በጌታ ፊት እንቆማለን። ያቺ ቀን አስፈሪ ቀን ነች። አስፈሪ፣ በምድር ላይ ሰው ስለኖረው ሕይወት ሁሉ መልስ የሚሰጥበት ቀን ነው። መልስ የሚሰጥበት ቀን ነው። ያቺ ቀን አስፈሪ ቀን ነች።
ስለዚህ ተማሩ፣ ጌታን ተከተሉ እያልን እንጨቀጭቃለን። የሚመጣው ፍርድ ስለገባን ነው እንጂ ድርሻው የእናንተ ነው። ጌታን ብትከተሉ የምትጠቀሙት እናንተ ናችሁ። ባትከተሉ የምትጎዱት እናንተ ናችሁ። ከእናንተ መከተል ጌታን የሚጠቀም ሰው እናንተ ናችሁ። በቃ እኔ ጌታን በመከተሌ የምጠቀመው እኔ ነኝ። ግልጽ ነው አይደለም? ስለዚህ የዛሬ ውሳኔያችሁ እውነተኛ ውሳኔ ይሁን። እውነተኛ ቸርች ያላችሁ ሰዎችም እኔ አንዳንዴ ግራ የሚገባኝ ሰው ጌታና በራሱ ፈቃድ አይደለም እንዴ የተቀበለው እላለሁኝ። ለምን ጽድቅ ፈልጎ አይደለም እንዴ የተከተለው? እኔ ጽድቅ ፈልጌ ነው የተከተልኩት። መጽደቅ፣ የዘላለም ሕይወት ማግኘት፣ ከገሃነም መዳን ፈልጌ ነው መጀመሪያ የተከተልኩት። ስለዚህ ማንም እንዲገፋፋኝ አልፈልግም፣ እንዲያበረታታኝ አልፈልግም። ማንም እባክህ ቸርችና፣ እባክህ አንብብ፣ እባክህ ጸልይ፣ እባክህ ጌታን አገልግል እንዲለኝ አልፈልግም። እኔ የምፈልገው ሕይወት ነው። ይሄ ሕይወት የምፈልገው ነው። ማገልገል እፈልጋለሁ፣ መጸለይ እፈልጋለሁ፣ ጌታን መከተል እፈልጋለሁ። የምፈልገው ሕይወት ነው። እኔ ራሴ በግሌ የምፈልገው ሕይወት ነው። ፍላጎቴን ነው እየኖርኩ ያለሁት። እና አንዳንድ ክርስቲያኖች ግን አይመስሉም። ጎስጓሽ ነዝናዥ ይፈልጋሉ። ፈልጋችሁ አይደለም እንዴ ወደ ጌታ የመጣችሁት ወገኖቼ? አይደለም ወይ? ይሄ እኮ የእናንተ የሕይወት ዘመን ፍለጋችሁ መሻታችሁ ነው ከሆነ ማንም አይጎስጉሳችሁ። ተነሱ፣ እግዚአብሔርን አገልግሉ፣ ጌታን ተከተሉ። የእናንተ የግላችሁ ሃይማኖት ካልሆነ እውነት ከሆነ ማለት ነው። እጆቻችሁን አንሱና እዚህ ያላችሁ ጌታ ይባርካችሁ። ስለሰማችሁኝ አመሰግናለሁ። እጆቻችሁን አንሱና አብረን እንጸልያለን። እጆቻችን የምናነሳው ለእግዚአብሔር ልባችን እንደከፈትን ምልክት እንዲሆን ነው። እግዚአብሔር አምላክ ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። በልጅ በኢየሱስ ደም ከኃጢአት ሁሉ አንጻኝ። እግዚአብሔር ሆይ ዛሬ ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ልጅህን ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ አድርጌ ተቀብየዋለሁ። እግዚአብሔር አምላክ ሆይ ስለ ጠራኸኝ፣ ይቅር ስላልከኝ፣ ስለ ተቀበልከኝ አመሰግንሃለሁ። ከዚህ በኋላ አንተን እከተላለሁ። ልጅ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን። ተባረክ። ከኔ ጋር ሆኖ በኢየሱስ ስም በጌታ በኢየሱስ ስም በኢየሱስ ስም ሂድ፣ በኢየሱስ ስም ውጣ፣ በኢየሱስ ስም ለሕይወቷ ነፃነት ይሁን። የጨለማ ኃይል ይሰበር በኢየሱስ ስም። ተዋት በጌታ በኢየሱስ ስም። ተነሽ እህቴ ተነሽና በኋላ ደግሞ ጸልይልሻለሁ። ስትመለሺ አድራሻችሁን ይዘው አንድ መመሪያ ሰጥተዋችሁ ተመልሳችሁ ወንበራችሁ ትመጣላችሁ። በደንብ እንጸልይላችኋለን ስትመጡ። ጌታ በኢየሱስ ስም ውጣ፣ በኢየሱስ ስም ውጣ፣ በኢየሱስ ስም ሂድ። ከአገልጋዮች ጋር ጊዜ ያሳልፋችሁ ነው። ጌታ ይባርካችሁ። ሃሌሉያ። እንኳን ደስ አላችሁ በሏቸው ወደ ዘላለም ሕይወት ስለመጡ።
ሃሌሉያ